الله لا إله إلا هو الحي القيوم ደግሞ እንደዛው وعنت الوجوه للحي القيوم በሶስት ቦታ ላይ ይህ ስሞች እንዳሉት አላሁ ሱብሓነሁ ወተዓላ ሲጠቅስ ምን አይነት ህይወት ነው እዚህ ጋር የተፈለገው በማማር ውስጥ በመልካምነት ውስጥ ዲካውን በቃ ቦታውን መድረስ ያለበት ቦታ እኛ አናቀው ምን ያክል እንደሆነ ማለት ነው የተወሰነ ያንን የምንናገረው እስከመቼ ነው እስከተነገረን ነው ይሄማ ታዳ መሐመድ አምላክ አንድ ብቻ ነው ይያለ አላህ ብቻ ነው ይያለ ስንት ጊዜ ተጎተጉተናል ነበር እንዴ ታዳ ምንድነው አሁን እዚህ ላይ መጥቶ ደግሞ እንደዚህ ያ ረህማን ብዙ አሊያዎች ተገኙሳ ብዙ አምላኮች ስናቸው ወሳ አላህን የሚያስታውሰውና የማያስታውሰው ለክ በህይወት እንዳለና እንደሞተ ነው ብለዋል ላኪን የኛ ህይወትና የአላህ Subhanahu Wa Ta'ala ህይወት ደግሞ የተለያየ ነው ይሄ የአላህ ቃል አይደለም ማለት ሰግደው ከጨረሱ በኋላ ከወጡ በኋላ ይሄማ የአላህ ቃል አይደለም ማለት የአላህ ንግግር አይደለም አሁን እንደዛ ሲለው እንዴት የአላህን ቃል ትከዳለህ እንዴ ብለዋል አይ የአላህን ቃል አልካድኩም አሁን የቀራው ግን የአላህ ቃል አይደለም ነው የአላህ Subhanahu Wa Ta'ala ስሞች ሁላቸውም በአጠቃላይ መልካም ስሞች ናቸው ስንል በየትኛውም መልኩ ብታየው በየትኛውም አንግል ብታየው እንደ ስምም ቢሆን እንደ ሲፋም ቢሆን ከዚያ ደግሞ የሚወሰደው ማዕና ትርጉምም ቢሆን እንደ አጠቃላይ መልካም መሆኑን የሚያሳይ ለማለት ነው الحمد لله رب العالمين وصلى الله وسلم وبارك على سيدنا وحبيبنا وقرة عيوننا محمد الأمين وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين ما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في تكتاتايوش إن شاء الله تعالى زاري مفاهيم يتسني بروغرام እንግዲህ አንድ ብሎ ወደ እናንተ ምናደርስበት ጊዜ ነው ማለት ነው ኢንሻአላህ ተዓላ በዚህ ርዕሳችን ስለ አስማኡላህ ሱብሓነሁ ወተዓላ ስለ አላህ ሱብሓነሁ ወተዓላ ስሞችና ባህሪዎች መገለጫዎች የምንዳስበት ይሆናል በዚህ ፕሮግራም ኢንሻአላህ ተዓላ ወደፊት የተለያዩ ርዕሶችን ያነሳን ወደ እናንተ የምናቀርብ ለእናንተ ጠቃሚ ናቸው ለማህበረሰባችን ጠቃሚ ነው ምናልባት ደግሞ አንዳንድ ቦታዎች ላይ ትክክል ያልሆነ እይታዎች ያሉባቸው ነገሮችም ደግሞ ለማስተካከል እየሞከርን ኢንሻአላህ ምን ሄድበት ይሆናል ኢንሻአላህ ይሄን ፕሮግራም እንግዲህ ያዘጋጀን የምናቀርብላችሁ እኔ ወንድማችሁ አብዱራህማን አህመድ ኸጢብና እንደዚህ ደግሞ ተወዳጁ ኡስታዝ ሼክ አብዱል ለጢፍ ጣሃ እንሆናለን ማለት ነው ኢንሻአላህ እንግዲህ ሼክ አብዱል ለጢፍ ባረከላሁ ፊክ ወደ እናንተ ነው እንግዲህ በመጀመሪያ እንግዲህ حياك الله بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد بمجمريا يو هنا بروجرام الحمد لله الله سبحانه وتعالى وفقون بتريم دمو كرسو قار أبرندنا قرب الله سبحانه وتعالى سلام مشاكلن الحمد لله رب العالمين كذي بمكتل دقمو يه بروجرام عدي سندمه نمتن ዛሬ የምንመለከተው ነጥብም ደግሞ በጣም ወሳኝም ስለሆነ መመልከት ያለብን ርዕሶች ደግሞ በዚህ ደረጃ ያሉ ርዕሶችም ስለሆነ ኢንሻአላህ የምንገባበት ነው የሚሆነው ያው ከሁሉ ነገር በፊት መታወቅ ያለበት ነገር ምንድነው የተፈጠርንበት ዋነኛው ዓላማ አለ እሱም ፈጣሪያችንን አላህ Subhanahu Wa Ta'ala እንድናመልክ ነው እሱን ለማምለክ ደግሞ እሱን ማወቅ ያስፈልጋል ስለ አላህ Subhanahu Wa Ta'ala ለማወቅ ደግሞ ምናልባት እኛ የሆነ ነገር ጥናት አድርገን መርምረን በመንደርስበት አቅም የሚደርሰን ነገር ሳይሆን በመጣልን ከአላህ Subhanahu Wa Ta'ala ዘንድ የሚመጣልን ወህይ አለና በዛ ወህይ መሰረት ነው አላህን ማወቅ የምንችለው ያንደ ዒልም ወይም ያንደ ዕውቀት ደረጃ ራሱ የሚታየው ያ የሚታወቀው ነገር ምንድነው የሚለው ስንመለከት ነው ሸረፉ العلم بشرف المعلوم እንደሚሉት ማለት ነው በዕልሙ ላይ የሚታወቀው በመንማረው ትምህርት ላይ የምናውቀው ነገር ምንድነው የሚለው ነገር ነው ይሄንን ደረጃውን ሊለየው የሚችለው ማለት ነው ከየትኛውም የበለጠ ደግሞ ከተውሂድ ጋር የተያያዘ ከፈጣሪያችን ከአላህ Subhanahu Wa Ta'ala ጋር የተያያዘ አስተምህሮ ከሁሉ በላይ ነው የሚሆነው ይሄንን ለማንሳትም የተለያዩ የቁርአን ጥቅሶችን የተለያዩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችንም ማንሳት እንችላለን ነገር ግን ከጊዜው አንፃር ዒልም ሲባል ዋነኛው ዒልም هو معرفة الله عز وجل اللهን ማወቅ ነው
አላህ ደግሞ እኛን ስለራሱ በሚያስተዋውቀን ጊዜ የራሳችንን አእምሮ እንድንጨምርበት የራሳችንን አስተሳሰብ አይተን ወይም በራሳችን መርምረን የምንደርስበት ነገር ሳይሆን ገይቡን አና ነው ከኛ የራቀ ነው አላህ Subhanahu Wa Ta'ala ስለሱ በነገረን መሰረት ስለ ስሞቹ አላህ Subhanahu Wa Ta'ala ነግሮናል ስለ ባህሪያቶቹ ነግሮናል እነዛን ባህሪያት ደግሞ የምንወስድበት መንገድንም ደግሞ አስቀምጦልናል አላህ Subhanahu Wa Ta'ala አቅለን ደግሞ በአስተሳሰብ ደረጃም ራሱ እንዴት ነው አንድ ሰው ከሱ ሩቅ የሆነን ማወቅ ካለበት እንዴት ነው ማወቅ ያለበት የሚለውን ደግሞ የተቀመጡ መርሆችን ቃዒዳዎችን የምንመለከት ይሆናል بإذن عز وجل እንደ መነሻ ማለት ነው አንድ ነጥብ ብናነሳ ወይም አንድ መርህ ብናነሳ ስለ አላህ Subhanahu Wa Ta'ala ሲፋት ውስጥ ከገባን ብዙ ሊወስደን ይችላልና ከስሞች ቀድመን ብንጀምር የአላህ Subhanahu Wa Ta'ala ስሞች በቁርአን ውስጥ በተገለጸው መሰረት ዋነኛው በአላህ ስሞች ውስጥ መያዝ ወይም ልናምነው የሚገባው ዋነኛው መርህ ምንድነው እስማኡላህ عز وجل كلها حسنى የሚለውን ነው ማንኛውም የአላህ Subhanahu Wa Ta'ala ስሞች መልካም የሆኑ ስሞች ናቸው ብለን እንጀምራለን ማለት ነው ይሄ እንደ አንድ ትልቅ መርህ ነው የሚሆነው ማለት ነው ምክንያቱም ስሞች ካለን እንደኛ አይነት ስሞች አይደሉም ስሞች ካለን ምናልባት የኛ ስሞች ደግሞ ጥሩ መልእክት ያልያዙ ስሞችም ሊኖሩ ይችላሉ እንደ አጠቃላይ ሁስና ስንልም ደግሞ ይሄ የአህሰን አፍዓሉ ተፍዲል ስለሆነ ማለት ነው ከየትኛውም ከሚያምር ነገር ከየትኛውም መልካም ከሆኑ ስሞች የበለጠ የመጨረሻ ጥግ የደረሰ ስም ያማረ ስም ማለት ነው በማማር የመጨረሻውን ወይም ደግሞ መጨረሻ የሌለውን ልክ ማለት ነው ልክ አልነው እንጂ ምናልባት ሌላ ቋንቋ ላናገኝለት እንችላለን التي بلغت في الحسن غايته ማለት ነው በማመር ውስጥ ዲካውን የደረሰች ይሄ ሐድ አለው ለማለት ሳይሆን ያው እስከ መጨረሻ ድረስ ማለት ነው መግለጽ የሚቻልበት ደረጃ ማለት ነው የዛ የደረሰች መሆኑን ቁርአን ያስቀምጣል ይሄን እንደመርህ ነው ምናምንበት አላህ Subhanahu Wa Ta'ala በሶስት ቦታ ላይ ይሄንን ጠቅሷል አንደኛ በሱረቱል አዕራፍ ላይ ሁለተኛ ተقريبا በሱረቱ ጣሃ ላይ ሶስተኛ ደግሞ በሱረቱል ሐሽር ላይ አላህ Subhanahu Wa Ta'ala ጠቅሷል ወሊላሂ الاسماء الحسنى فادعوه بها ለአላህ Subhanahu Wa Ta'ala لله ያው እንግዲህ ሐስር ለማድረግም ነው መልካም የሆኑ በመልካምነት ጥግ የደረሱ ስሞች ለአላህ Subhanahu Wa Ta'ala ብቻ ናቸው ሌሎቹ ማንኛውም ስሞች ከዚያ በታች ናቸው ወሊላሂ ለአላህ ብቻ ነው الاسماء الحسنى መልካም የሆኑ ስሞች فادعوه بها በእነዚያ ስሞች አላህን አምልኩ ወይም ደግሞ አላህን ጠይቁ ይላል አላህ Subhanahu Wa Ta'ala በሌላም አያ ደግሞ አላሁ لا إله إلا هو له الأسماء الحسنى አላህ Subhanahu Wa Ta'ala ከሱ ውጪ በእውነት የሚመለክ አምላክ የሌለ ለእርሱ ደግሞ መልካም የሆኑ ስሞች አሉት እያለ በሱረቱ ጣሃ ይነግረናል ማለት ነው በሱረቱል ሐሽር ላይም እንደዛው ያንኑ ደግሞ له الأسماء الحسنى ይላል له ለአላህ Subhanahu Wa Ta'ala ብቻ ነው الأسماء الحسنى መልካም የሆኑ ስሞች በሁሉም እንትኑ አመጣጡን ስንመለከት ሐስር አድርጎ ነው ገድቦት ነው አላህ Subhanahu Wa Ta'ala ይሄንን መልካምነት ያመጣውና መልካምነት ከምንም በላይ ከየትኛውም ስም በላይ لله عز وجل ولأسمائه ለአላህና ለመልካም ስሞቹ ነው ማለት ነው የሚሆነው ይሄንን ስንል የአላህ Subhanahu Wa Ta'ala ስሞች ከሌሎቹ ስሞች ጋር በመናነጻጸር ጊዜ ብዙ ነገር በውስጡ ያቀፉ ስሞች ስለሆኑ ነው متضمنة لصفات كاملة ملوء يهونن ባህሪ በውስጡ የያዙ ስሞች ናቸው ምንም አይነት ጉድለት በየትኛውም በኩል የሌለበት ማለት ነው እዚህ ላይ አፍዋን ማትቀጥላለህና ولله الاسماء الحسنى فادعوه بها የሚለው ላይ አንድ ነገር ትዝ አለኝና ይሄ አንዳንድ ሙፈሲሮች ስመለከት ይሄ አያት የወረደበት ولله الاسماء الحسنى فادعوه بها የሚለው አያት የወረደበት አንድ ሰው ሰላት እየሰገደ ዱዓ ያደርጋል ያ ረህማኑ ያ ረሂም ያለ ዱዓ ሲያደርግ ከመካ ሙሽሪኮች አንዱ ይሰማዋል አሉ እና እንዴ ይሄማ ታዳ መሐመድ አምላክ አንድ ብቻ ነው እያለ አላህ ብቻ ነው እያለ ስንት ጊዜ ሲጎተጉተና ነበር እንዴ ታዳ ምንድነው አሁን እዚህ ላይ መጥቶ ደግሞ እንደዚህ ያ ረህማን ብዙ አሊያዎች ተገኙሳ ብዙ አምላኮች ስናቸው ብሎ ሲናገር በዛ ሰበብ ነው አላህ Subhanahu Wa Ta'ala ይሄንን አያት ያወረደውና ወሊላሂ الاسماء الحسنى فادعوه بها ሱረተ መርየም መጨረሻ ላይ ደግሞ ምንድነው የሚለው አየማ ተድዑ فله الاسماء الحسنى
ብሎ በዚህም ተጠራ ለሱ ነው ይድዑ الرحمن نعم قل ادعوا الله ودعوا الرحمن ايما تدعوا الرحمن ብላችሁ ጠሩ አላህ ብላችሁም ጥሩ በዛ በማንኛውም ስም በጠራችሁት እንትን ያው እሱ ነው የሚገልጸው ብሎ አላህ Subhanahu Wa Ta'ala በዛ ሰበብ ነው ያወረደው ይላሉና ቀጥል ተፈضل بارك الله فيك طيب جزاك الله خير ይሄም አንድ የአላህ Subhanahu Wa Ta'ala መልካም ስሞች የተጠቀሰበት ቦታዎች ነው አሁን የተጠቀስካቸው ማለት ነው አጠቃላይ አላህ Subhanahu Wa Ta'ala መልካም የሆኑ በማመር ውስጥ መጨረሻውን የደረሱ ስሞች አሉት በሚነል ጊዜ ይሄንን በተጨባጭ ደግሞ ወደ ያንዳንዱ ስሞች ወርደን ማየት እንችላለን ለምሳሌ አንዳንድ ስሞችን ማንሳት እንችላለን ግን በአጠቃላይ ይሄንን ለመግለጽ የአላህ Subhanahu Wa Ta'ala ስሞች ሙሉ የሆነ የአላህን ባህሪ የሚገልጹ በምንም አይነት መልኩ ጉድለት የሌለባቸው ስሞች ናቸው ማለት እንችላለን ማለት ነው አላህ Subhanahu Wa Ta'ala እንደ ምሳሌ ከስሞቹ አንዱን ስናነሳ ማለት ነው الحي የሚለውን ስም ብናነሳ الحي የሚለው ቃል በቁርአን ውስጥ መጥቷል الحي القيوم ሶስት ቦታ ላይ አላህ Subhanahu Wa Ta'ala ጠቅሶታል በሶስቱም ቦታ ላይ የአላህን የበላይነት የአላህን ታላቅነት ህያው መሆኑን ህይወቱ ደግሞ ፍጻሜ የሌለው ህይወት መሆኑን የሚያሳይ ነው ማለት ነው ለምሳሌ እንደ ምሳሌ ይሄንን ስም ብንወስድ الحي የሚለውን ስም ብንወስድ ማለት ነው ከአላህ Subhanahu Wa Ta'ala ስሞች አንዱ ስም ነው الله لا إله إلا هو الحي القيوم بمالت የራሱ ስም መሆኑን አላህ Subhanahu Wa Ta'ala ጠቅሶታል الحي በማለት ህያው የሆነ እንደማለት ነው ማዕናውን ስንመለከት الله لا إله إلا هو الحي القيوم ደግሞ እንደዛው وعنت الوجوه للحي القيوم በሶስት ቦታ ላይ ይህ ስሞች እንዳሉት አላህ Subhanahu Wa Ta'ala ሲጠቅስ ምን አይነት ህይወት ነው እዚህ ጋር የተፈለገው የሚለውን እንመለከታለን የሰው ልጅ ሐይ ነው ማለት እንችላለን مثل الذي يذكر ربه والذي لا يذكر ربه مثل الحي والميت ብለዋል مثلا النبي صلى الله عليه وسلم አላህን የሚያስታውሰውና የማያስታውሰው ለክ በህይወት እንዳለና እንደሞተ ነው ብለዋል ላኪን የኛ ህይወትና የአላህ Subhanahu Wa Ta'ala ህይወት ደግሞ የተለያየ ነው ይሄንን ማምጣት የፈለኩት ለምንድነው የአላህ Subhanahu Wa Ta'ala ስሞች ሁላቸውም በአጠቃላይ መልካም ስሞች ናቸው ስንል በየትኛውም መልኩ ብታየው በየትኛውም አንግል ብታየው በእንደ ስምም ቢሆን እንደ ሲፋም ቢሆን ከዚያ ደግሞ የሚወሰደው ማዕና ትርጉምም ቢሆን እንደ አጠቃላይ መልካም መሆኑን የሚያሳይ ለማለት ነው مثلا አላህ ህያው ነው ስንል ምን አይነት ህይወት ነው يعني الحياة الكاملة ሙሉ የሆነ ህይወት ነው ከዚህ በፊት አለመኖር ያልቀደመው ወይም አለመገኘት ያልቀደመው ህይወት ነው በኋላ ላይም ደግሞ አለመገኘት የሚከተለው ሳይሆን ቀጣይነት ያለው አዘሊ የሆነ يعني الحياة المستلزمة لكمال الصفات እንዲሁም ሙሉ የሆነ ሲፋትን እውን የምታደርግ የግድ የምታደርግ የሆነ ባህሪ ነው مثلا ስለ አላህ Subhanahu Wa Ta'ala ይሄንን ለማብራራት ሲባል الله عز وجل من هو الأول والآخر والظاهر والباطن وهو بكل شيء عليم قال إيه كهيوتو غار تاجنت يالله ነገር ነው الله عز وجل الأول የሚለው النبي صلى الله عليه وسلم مفسره الذي ليس قبله شيء ይሄ ስለ ህይወቱ ነው ከሱ በፊት ምንም ነገር የሌለ ማለት ነው ቢዳያ ወይም መጀመሪያ የለውም ማለት ነው ህይወቱ የሰው ልጅ ደግሞ ስንመለከት ወይም ደግሞ ከአላህ ውጭ ያለውን ነገር ስንመለከት ቢዳያ እንዳለው ወይም ጅማሬ እንዳለው እንመለከታለን ማለት ነው በዚህ በኩልም ሙሉ የሆነ ባህሪ እንደማለት ነው በሌላ በኩልም ደግሞ ሌሎቹ ባህሪያትንም ደግሞ ያለው መሆኑን የሚያረጋግጥ መሆኑ ሌላኛው ነገር ነው ምክንያቱም ህያው ከሆነ አላህ Subhanahu Wa Ta'ala ምን አይነት ህይወት ነው የዕልም ህይወት የቁድራ የመስማት የማየትና ሌሎችንም የአላህ Subhanahu Wa Ta'ala ስሞችና የአላህ ነው ባህሪያት እዚሁ ስር ማስገባት እንችላለን ማለት ነው እንደ ምሳሌ ሌላም ወሰን እንችላለን العليم የሚለውን ስንወስድ አላህ Subhanahu Wa Ta'ala አዋቂ ነው ልንል እንችላለን አዋቂ ነው አፎን እዚህ ላይ ጣልቃ ገባብና ሸህ الحي የሚለው ራሱ الحياة الكاملة የሚለው ራሱ ቅድም የጠቀስካቸው ሁኔታዎች እንዳሉ ሆነው الحياة التي لا بداية لها ولا آخر لها የሚለው እንዳለ ሆኖ ደግሞ ነቅስ የሌለበት ሐያት ደግሞ እንደው እንቅልፍ ራሱ የሌለበት لا تأخذه سنة ولا نوم ይላል ምንም እንቅልፍ የለውም ይሄ ምንድነው የሚባለው ከእንቅልፍ የእንቅልፉ ትንሽ ማንገላጀት የሚባለው ነገር የለው ምናም ነገር የለው እና ሙሉ የሆነ ሐያት ወደ ሞት የቀረበ ነገር እንኳን የለውም ማለት ነው ሞት ራሱ እንቅልፍ ራሱ ሞት ተብሎ የሚገለጽበት ሁኔታ አለና ይሄ ራሱ ምንም የማይመጣበት ሐያት ማለት ነው ከኛ ወይም ደግሞ የአላህ Subhanahu Wa Ta'ala ባህሪ ላይ ሲሆን ማለት ነው طيب بارك الله فيك ጥሩ ታሊቅ ነው ግን እዚህ ላይ ምን መጣልኝ
እንደው ስለ አላህ Subhanahu Wa Ta'ala ስም እንዘረዘራለን ብንል አንጨርሰውም መጀመሪያ ላሱ ምንድነው ያለው التي بلغت في الحسن غايته ብለናል በማማር ውስጥ በመልካምነት ውስጥ ዲካውን በቃ ቦታውን መድረስ ያለበት ቦታ እኛ አናውቀው ምን ያክል እንደሆነ ማለት ነው የተወሰነ ያንን የምንናገረው እስከ መቼ ነው እስከ ተነገረን ነው ወይም ደግሞ እስከ አስተዋወስነው ነው ወይም እስከ ቻልነው ነው መዘርዘር የምንችለው ማለት ነው የበለጠ አሁንም ያንን ለመዘርዘር ለምሳሌ العليم የሚለውን ስም የአላህን Subhanahu Wa Ta'ala ስም እንውሰድ العليم الخبير በማለት አላህ Subhanahu Wa Ta'ala ራሱን ጠርቷልና العليم ከአላህ Subhanahu Wa Ta'ala ስሞች አንዱ ስሞቹ ነው ያ ስም ደግሞ አንደኛ እንደ ስምም ሙሉ የሆነ መልካምነትን በውስጡ የያዘ የአላህ Subhanahu Wa Ta'ala መጠሪያ ነው የሚሆነው እንደ ባህሪም ደግሞ ስንመለከት እንደ ማዕና የሚሰጠን ምንድነው ዕውቀትን ነው የሚሰጠን አላህ Subhanahu Wa Ta'ala በጣም አዋቂ መሆኑን ነው እስከ ምንድነው ጥጉ አናውቀውም የሰው ልጅ ከሆነ ልናውቀው እንችላለን አሁን አልሐዩ ያልነውን ወደ አልዓሊም ስናመጣው ማለት ነው እዛ ላይ ያልነውን እዚሁ ላይ ነው አሁንም መድገም የምንችለው ማለት ነው مثلا አላህ Subhanahu Wa Ta'ala ዕውቀቱ መጀመሪያ የለውም ልክ ذاቱ መጀመሪያ እንደሌለው ማለት ነው ሲፋቶቹ ሁሉ በአጠቃላይ ስሞቹ ሁሉም በአጠቃላይ እኮ መጀመሪያ የላቸውም ማለት ነው ያው አልዓሊም ስንል ሙሉ የሆነ ዕውቀት እንዳለው الذي لم يسبق بجهل علماوق አልቀደመውም የሰው ልጅ የኛን ዒልም ስንመለከት ምናውቀው ነገር አለ ያንን ያወቅነውን ነገር ግን ማወቅ የጀመርንበት ጊዜ አለ ማለት ነው አንደኛ መጀመሪያ ያለው ሁለተኛ ደግሞ የምናውቀው ነገር እስከሆነ ደረጃ ነው የምናውቀው ከዚያ የዘለለ የምናውቀው ነገር የለም العلم المطلق اخرجكم من بطون امهاتكم لا تعلمون شيئا اهم جماري ያለው ማለት ነው الله اخرجكم من بطون امهاتكم لا تعلمون شيئا الله سبحانه وتعالى ከእናቶቻችሁ ሆዳ ወጣችሁ ምንም የማታውቁ ሆናችሁ ሳለ ነው ከዚያ በኋላ ማን ያስተማረን እሱን ያስተማረን وجعل لكم السمع والابصار والافئده لعلكم تشكرون እንዳለው ማለት ነው እዚያ አያ ላይ ማለት ነው ይሄንን ያገኘነው ከአላህ Subhanahu Wa Ta'ala ነው የምንማረው ያወቀነው ጊዜያዊ የሆነ ነገር ከጊዜ በኋላ ደግሞ የሚጠፋ ነገር ነው እንማራለን ከተማርን በኋላ ደግሞ ምናልባት ሊጠፋብን ይችላል ያነበብነው ነገር ወይም ያወቅነው ያየነው ነገር ሁሉ በአጠቃላይ በጭንቅላታችን መያዝ አንችልም የአላህ Subhanahu Wa Ta'ala ሲሆን ደግሞ አላሁ Azza wa Jal ዕውቀቱን ስንመለከት ዕውቀቱ አዘልይ ነው ጥንት ነው ጊዜ የለውም ቢዳያ ወይም ጅማሬ የለውም ማለት ነው ልክ እንደዛቱ ነው መጨረሻም ደግሞ ላይ الحقه نسيان መርሳት የሚባል ነገርም ደግሞ አያጋጥመውም የሰው ልጅ ከሆነ ግን ሊረሳ ይችላል ለዚህ ነው አንድ ሰው በረሳ ረስቶ ባደረገው ነገር አይጠየቅም ربنا لا تؤاخذنا إن نسينا أو أخطأنا እንላለን አይደል አምላካችን አላህ Subhanahu Wa Ta'ala እኛ ከረሳን ወይም ተሳስተን ሳናውቅ በሰራነው ነገር አትያዘን አትጠይቀን ይያልን ነው ዱዓ የምናደርገው የአላህን ዕውቀት ደግሞ ስናየው ሙሉ ነው እንደ ዕውቀት ራሱ وما كان ربك نسيا ሙሉ ነው በኋላ ላይም ደግሞ ተከትሎት የሚመጣው የመርሳት ነገርም የለውም ማለት ነው ይሄም የአላህ Subhanahu Wa Ta'ala ስሞች ሙሉ መሆኑን የሚያሳይ ነው ከዚህ ጋርም ተያይዞ ብዙ ስሞችን ማንሳት እንችላለን የአላህ Subhanahu Wa Ta'ala ስሞች ግን ልክ መጀመሪያም እንደሌለው መጨረሻም የለውም እንዳልነው በይዘቱ ደግሞ በሚሰጠው ማዕናም ደግሞ ልቅ የሆነ መጠን የሌለው አይነት ባህሪ ለአላህ Subhanahu Wa Ta'ala የምንሰጠው መሆኑን የሚያሳይ ነው ባረከላሁ ፊክ ጀዛከላሁ ኸይራን ያው አሁን የተወሰኑት ነገሮች ያው ተቃቅሳቸዋል ዋናዎቹን ተቃቅሳቸዋል على كل حال ምናልባት ከዚህ ካንተ ካልካቸው አንድ የአላህ Subhanahu Wa Ta'ala ባህሪ ስናነሳ ወይም ደግሞ ስም ስናነሳ ሌሎችንም ስሞች ይጠቅሳል የሚለውን ነገር በአንድ በኩል መለከት ሲሆን ሁለተኛ ደግሞ አስማኡላህ Subhanahu Wa Ta'ala ከሌላው ከሚለያቸው ነገር አስማኡን ወአውሳፉን ይላሉ ሌሎች ስሞች ለምሳሌ አልፊየት ምን ማሊክ ላይ ምንድነው የሚለው اسم يعين المسمى مطلقا ነው ስም ሲባል በቃ ሰውየው ዘወር እንዲለይበት የተሰጠ ስም ጃሚድ ነገር ነው ማለት ነው ምንም ስለሱ ባህሪ የሚገልጽ ነገር አይደለም አንዳንዱ መሐመድ ተብሎ ሰውየው ሙዘመም ሊሆን ይችላል ለምሳሌ ረሂም ተብሎ ሰውየው ወይም ሹጃዕ ተብሎ ለምሳሌ ጀግና ተብሎ ተሰይሞ ሰውየው ግን ፈሪ ሊሆን ይችላል ስለዚህ ሰውየውን የሚገልጽ ነገር ሳይሆን
የስም መጠሪያ ብቻ ነው ጃሚድ ነገር ነው ማለት ነው ምንም ነገር የለውም ማለት ነው ሌላ ሰው ላይ ነው ይሄ አላህ Subhanahu Wa Ta'ala ላይ ስንመጣ ግን የአላህ Subhanahu Wa Ta'ala ባህሪ ስሞችና ባህሪዎች ስንመለከት የነብያችን ሰለላሁ ዐለይሂ ወሰለም ዑለማዎች እንደሚሉት የነብያችን ሰለላሁ ዐለይሂ ወሰለም ስንመለከት ስሞቻቸው ልክ እነሱን በሚገልጹ መልኩና ማዕናውም ራሱ ሙራድ ነው ይላሉ ማዕናው ተፈልጎበት ማዕናውም ራሱ ገላጭ ሆኖ ነው የሚቀመጠው ማለት ነው ቅድም እንዳልነው አልሐይ ስንል ስሙ መሆኑ ይታወቃል ያኔ የአላህ Subhanahu Wa Ta'ala ስም ነው ያዱሉ عليه وكذلك ደግሞ ሐያ የሚለውን ባህሪ ደግሞ ሐያ የሚለውን ሲፈት ደግሞ የሚገልጽ ነው ማለት ነው ምናልባት እዚህ ላይ አንዳንድ ከአህሉ ሱና ወጣ ያሉ ሰዎች ሙዕተዚላዎች እንደዚሁም ደግሞ አሻዒራዎችም አንዳንድ ሰዎች ይሄ ጃሚድ ነው እንደሌላው ስም ጃሚድ ነው እንጂ ሙሽተቅ መሆን የለበትም ወይም ደግሞ ይሄ ሲፈት ገላጭ መሆን የለበትም ብሎ የሚናገሩበት ሁኔታ አለ حتى ምናልባት ሱብሃንአላህ ابن حزم رحمه الله تعالى عليه አቡ መሐመድ النحاس መስሉኛል እሳቸው መስሉኛል ኢሽቲቃቁ አስማኢላህ የሚል ኪታብ አላቸውና እዛ ላይ ኢንቲቃድ ሲያደርጓቸው እንዴት የአላህ Subhanahu Wa Ta'ala ስሞች ቅድም ባነሳው ነጥብ ላይ ተመርኩዘው አዘልይ ስለሆነ ኢሽቲቃቅ ከተባለ ደግሞ በኋላ የመጣ ነገር ነው ኢሽቲቃቅ የሚሆነውና እንትን መሆን የለበትም ሙሽተቅ መሆን የለበትም ወይም ደግሞ የሱም ባህሪ የሚገልጽ መሆን የለበትም ስሞቹ በቃ እንደዚሁ እሱ ላይ ደላላ ያላቸው አላህን የሚገልጹ يعني ሰሚዑን ቢላ ሰሚዒን ምናምን እንደዚህ ማለት ነው ብለው ይላሉ ማለት ነው ማዕና ይሰጡትም ማለት ነው ማዕና ሌለው ዝም ብሎ ጃሚድ ነው ማለት ነው እንደዛ ከሆነ ዑለማዎች ሲመልሱባቸው እንደዛ ከሆነ ረህማንና ረሂም ዓሊም ይሄ ሁሉ ትርጉም የላቸው ማለት ነው በቃ ዝም ብሎ መገለጫዎች ናቸው እንጂ ሁስና የሚለው ትርጉም ራሱ ያጣል ማለት ነው ይሄ ደግሞ አረቦችም ያልተረዱት አረዳድ ከአረቦች አረዳድ የራቀ ነገር ነውና ሐሰን ኢብኑ ثابت ረዲየላሁ ተዓላ عنه ሲገልጹ ነብያችን ሰለላሁ ዐለይሂ ወሰለም ሲገልጹ ምንድነው ያሉት وشق له من اسمه ليجله فذو العرش محمود وهذا محمد በዚህ መልኩ ነው የገለጿቸው ከአላህ Subhanahu Wa Ta'ala ከስሙ ራሱ ኢሽቲቃቅ አድርጎ አንስቶ ለሳቸው ስም እንደሰጣቸው ይሄ ማዕናው ራሱ መሐመድ የሚለው ማዕና ራሱ ከመሐሙድ የተነሳና መሐሙድነትን የያዘ የሆነ ስም መሆኑን ይገልጹላቸዋል ማለት ነው አንድ አዕራቢ ይላሉ አንድ ሰው ሰላት ሲሰግድ والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله ካለ በኋላ والله غفور رحيم ብሎ ይቀራል አሉ አሁን አንድ አዕራቢ ዛ ይሰማል አዕራቢዎች እንግዲህ ያው ቋንቋቸው ነው ያውቁታል በተፈጥሮ ነው የሚረዱት ይሄ የአላህ ቃል አይደለም ማለት ነው ከሰግደው ከጨረሱ በኋላ ከወጡ በኋላ ይሄማ የአላህ ቃል አይደለም ማለት ነው የአላህ ንግግር አይደለም በሚያውቀው መጀመሪያ በሚያውቀው እንትን ማለት ነው አሁን እንደዛ ሲለው እንዴት የአላህን ቃል ትከዳለህ እንዴ ብለዋል አይ የአላህን ቃል አልካድኩም አሁን የቀራው ግን የአላህ ቃል አይደለም ማለት ከዛ ሰውየው ሙራጃውን ሒፍዙን ዘወር ብሎ ራሱን ማየት ጀመረና ሲያየው መጨረሻ ላይ والله حكيم عليم ነው የሚለው ወይም عزيز حكيم መሰለኝ عزيز حكيم ይላል نعم ይሄ ነው የአላህ ቃል አለው ሰውየው ማለት ነው نعم عز فحكم فقطع ብሎ መለሰለት ይላሉና አረቦች እንኳን በዚህ መልኩ ነበር የሚረዱት ማለት ነው አረቦች በጣም ቋንቋቸው በዚህ አጋጣሚ እንደው እንትናችን ለቀቅ ብሎ እንድንመለከተውም ጃድ ነገር ከሚሆን ብቻ ሌላም ጊዜ አንዱ አዕራቢ ይባላል ምናልባት ፈገግ የሚያሰኝ እንትን ነውና ሰውየው ሲያሰግድ ወላ ተንኪሑ ምንድነው የሚለው ሱረት النساء ላይ ولا تنكحوا المشركين ولا تنكحوا المشركين ነው አያቱ የሚለው ሰውየው ولا تنكحوا المشركين حتى يؤمنوا ብሏል አዕራቢው የሰማነው ከኋላ ሆኖ لا والله ولو آمنوا አለዋሉ እና ولا تنكحوا المشركين ነው አያቱ ሙሽሪኮችን ልጆቻቸውን ሴቶችን አትስጧቸው አትዳሯቸው ነው ይያለ ያለው እሱ ደግሞ ولا تنكحوا ብሎ ሲቀራው ሙሽሪኮችን ንካህ አትሰሯቸው ሙሽሪኮችን ወንዶችን ማለት ነው እና ብሎ ሲል ያኛው ምን ብሎ መለሰለት ቢያምኑም ራሱ እኛ ንካህ እናስራቸው ብሎ መለሰለትና ብዙ ጊዜ አረቦች በዚህ መልኩ ነበር የሚረዱት ካልሆነ ግን ሙዕተዚላዎች እንደሚሉት ወይም ደግሞ ሌሎችም ቅድም እንዳልኩት አቡ መሐመድ ኢብኑ ሐዝም ረህመቱላሂ ተዓላ ዐለይሂ ኡሱል ላይ ያላቸው ኪታብ ላይ እንደተናገሩት ከሆነ ሁሉም ምንም አይለያዩ ማለት ነው አላህ Subhanahu Wa Ta'ala አላህና الرحمن الرحيم الجبار القدوس የሚለው ስሞች ሁሉ በቃ እንዲሁ ለአላህ መገለጫ ናቸው እንጂ ባህሪውን የሚገልጹ ነገር ረህማን ርህሩህነትን የሚገልጹ ነገር አይደለም አልጀባር ስንል ኃያልነቱን የሚገልጽ ነገር አይደለም እንደዛ ካል የሱ እንትን ጋር ይቀርናል የሚለው ነገር ከሐቅና ከእውነታ የራቀ መሆኑን በዚህ መልኩ በዚህ አጋጣሚ ለማስገንዘብ ነው ኢንሻአላህ ተዓላ ከአፍታ ቆይታ በኋላ እንግዲህ ኢንሻአላህ ተመልሰን እንገናኝ ይሆናል ደግሞ ጀዛኩሙላሁ ኸይራን
السلام عليكم ورحمة الله وبركاته مفاهيم የተሰኘ ፕሮግራማችን እየተከታተላችሁ ያላችሁት ወደ ተመልካቾቻችን ሼክ አብዱልለጢፍ ጣሃ ጋር ነው እንግዲህ እየተመለከትን ያለነው ስለ አላህ Subhanahu Wa Ta'ala ስሞችና ባህሪዎችን እያየን ያለነው ኢንሻአላህ እንግዲህ ከአፍታ ቆይታችን በኋላ ተመልሰን መተናል ማለት ነው። አሁንም የምንቀጥል ነው የሚሆነው ኢንሻአላህ ተዓላ። ከቆይታችን በፊት ስለ አስማኡላህ Subhanahu Wa Ta'ala አስማኡን ወአውሳፉን የሚል ጃሚድ እንዳልሆነና ዝም ብሎ ደረቅ ነገር መጠሪያ ብቻ እንዳልሆነ እየተመለከተ ነበር። በዚህ ላይ አንድ ነገር ትዝ ያለኝ ነገር ኢማም ኢብኑ ቀይም ረህመቱላሂ ተዓላ አለይሂ ከዛ በፊት አንዳንድ ዑለማዎች አርራህማን ረሂም የሚለው ላይ ቢስሚላሂ አርራህማን ረሂም የሚለው ኢዕራብ ላይ ቢስሚላሂ አርራህማኒ አርራሂም የሚለው ናዕት ነው ምንድነው የሚል ኺላፍ ነገር አላቸው። ምናልባት በአማርኛ እንትን የሚሉ ሰዎች ላይረዳቸው ይችላል። ግን ናዕት ነው ናዕት አይደለም። ናዕት ሊሆን አይችልም። ምክንያቱም لأن الأعلام لا يوصف بها የሚል ዑለማዎች ጋር የተለያዩ ኺላፎች ነበሩና እነሱን የሚመለሱባቸው ሌሎች ዑለማዎች አሉ። እዚህ ላይ በጣም ደስ የሚል አገላለጽ ሼክ ኢብኑ ቀይም ረህመቱላሂ ተዓላ አለይሂ የተናገሩት ነገር አለና አስማኡላሂ አውሳፉን ወአስማኡን አስማእና አውሳፍ ስለሆኑ በአንድ በኩል መጠሪያ ስም ናቸው፣ በአንድ በኩል ደግሞ ባህሪን የሚገልጹ ነገሮች ስለሆኑ ወይም ቢስሚላሂር ረህማኒር ረሂም የሚለው ላይ እንደዚሁም ፋቲሐም ላይ እንደ ናዕት እንደ መገለጫ ሆኖ የመጣው ለምንድን ነው ከተባለ እንደ ስም ሆኖ ሲመጣ ራሱን ችሎ ይመጣል። ምሳሌ አርራህማኑ አለመ አልቁርአን ሙብተዳና ኸበር ሆኖ አርራህማኑ አለመ አልቁርአን ራሱን ችሎ ልክ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም እንደሚባለው ሁሉ ራሱን ችሎ ይመጣል። የሲፋቱን ሲፋ የመሆኑን ደግሞ የአላህ Subhanahu Wa Ta'ala ባህሪ መገለጫ የራህማውን መገለጫ መሆኑን ስንመለከት ደግሞ ታቢዕ ሆኖ ይመጣል፣ ናዕት ሆኖ ይመጣል። ከዛ አንፃር ነው ቢስሚላሂር ረህማኒር ረሂም የሚለው ላይ አርራህማን የሚለው እዛ ላይ ናዕት ሆኖ ወይም ደግሞ ሲፋ የለፍዘል እሱን የሚገልጽ ሆኖ የመጣው ከዛ አንፃር ነው። በዚህ በሁለተኛው ባህሪው ነው ማለት ነው፣ በሁለተኛው መገለጫው ነው ማለት ነው። ስለዚህ ማንኛውም ስም ስናነሳ የአላህ Subhanahu Wa Ta'ala ስም ስናነሳ አንደኛው እሱ የሚጠራበት መሆኑ እንደሌላው መጠሪያ ሁሉ የሚጠራበት መሆኑን እንመለከታለን። ሁለተኛ ደግሞ የሱን ባህሪ የሚገልጽ መሆኑን ደግሞ እንመለከታለን ማለት ነው። ኺላፈን ለልሙዕተዚለቲ ወገይሪሂም من اهل البدع ማለት ነው። ሌላው አስማኡላህ Subhanahu Wa Ta'ala ላይ እንግዲህ ለናነሳቸው ከሚገቡ ነጥቦች ብዬ ከማስባቸው ነገሮች አስማኡላህ ማለት ምንድነው? የአላህ Subhanahu Wa Ta'ala ስም ሲባል ምንድነው? ሲፋቱ ሲባልሳ ምንድነው የሚል ነገር እንመለከታለን። ዑለማዎች እዚህ ላይ በጣም ተርኪዝ አድርገው ለያይተው ያስቀመጡት ነገር እንኳን ብዙም ባልመለከትም በአጠቃላይ አስማኡላህ ሲባል አላህ Subhanahu Wa Ta'ala ለራሱ እንደ መጠሪያ አድርጎ ያስቀመጣቸው ነገሮች ናቸው የምንፈልግባቸው ማለት ነው። ስለዚህ ከዚህ አንፃር ዑለማዎች ምናልባት ጥቂት ካልሆኑ በስተቀር ከሚስማሙባቸው ነገሮች በዑለማ ኡሱልም ሌሎችም ዑለማ الحديثም ከሚስማሙባቸው ነገሮች ምንድነው አስማኡላህ Subhanahu Wa Ta'ala ተውቂፍያ መሆናቸው ነው። በመጀመሪያ ሐለቃ መግቢያችን ላይ ጠቅሰዋል አንተም አላህ Subhanahu Wa Ta'ala ራሱን በዚህ መልኩ የኔ ስም ነው ብሎ ያስቀመጠው ነገር ነው። ለምሳሌ هو الحي القيوم الله لا اله الا هو الحي القيوم السميع البصير ያለ በቁርአን ላይ ብዙ አያቶች ላይ የተጠቀሳቸው ነገሮች እነሱን ራሱን የገለጸበትን ነው እንጂ የሱን ስም አድርገን የምናስቀምጠው ከዛ ውጪ ሰው በራሱ ይሄ ለአላህ ይገባዋልና ይሄን እንሰጠዋለን ለአላህ ደግሞ ይሄ ይገባውና ይሄን ደግሞ እንፍከዋለን ብሎ በራሱ ማስቀመጥ አይችልም የሚለው ነገር ዑለማዎች ሁሉ ይስማሙባቸው። ይሄ እንደ አንድ ቃይዳ አስማኡላህ Subhanahu Wa Ta'ala ላይ ሊያዝ ይገባል ማለት ነው። ሌላው እንግዲህ መጀመሪያ ላይ እንዳነሳው አላህን ማወቅ በሚል ነገር ላይ እንዳነሳው አንደኛው ጥቅሙ እነዚህ የምናመልከውን አምላክ ማወቁ በጣም አስፈላጊ መሆኑን እንዳነሳው ሁሉ አስማኡላህ Subhanahu Wa Ta'ala ማወቅ ራሱ ዱዓ እንድናደርግባቸው ፈድዑሁ ቢሃ አዞን የለ ፈድዑሁ ቢሃ በሱ ጥሩት በሱ ለምኑት በእነዚህ ጥሩ ስሞች አሉት አላህ Subhanahu Wa Ta'ala በጣም ጋያት ፍል ሁስን የሆኑ ስሞች አሉትና በሱ አላህ Subhanahu Wa Ta'ala አምላካችሁን ተማጸኑት ዱዓ አድርጉት ብሎ ነግሮናል። ስለዚህ በሱ ያ ረህማን ያ ረሂም ይያል ዱዓ እናደርጋለን ማለት ነው። ከዚህ በመነሳትም ዑለማዎች ረሂመሁላህ ተዓላ ዝም ብሎ ጃሚድ ቢሆን ምንም ትርጉም የሌለውና ዝም ብሎ እንደዚሁ ባህሪውን የማይገልጽ ነገር ቢሆን ዑለማዎች እንደሚሉት ዱዓም እንደምታረገው አይነት መሆን አለበት። ስሙ የምታነሳው ስም የምታነሳው ሲፋ እንደ ዱዓ አይነት መሆን አለበት። ለምሳሌ ያ ጀባሩ ርዙቅኒ ማለት የለብህም፣ ያ ረዛቁ ርዙቅኒ ማለት አለብህ። ስለ ሪዝቅ እንትን ያለውን ስለ ሪዝቅ አንተ ራዚቅ ነህ ሲሳይ ሰጭ ነህና ሲሳዩን ስጨኝ ማለት አለብህ እንጂ ሀያል ስለሆንክ ስጠኝ ወይም ደግሞ ሀያል ነህና ያ
እሱን ሌሎች የብርታቱን የሚገልጹ ነገሮች አልሙተከብር ስለሆነ እርሐምኒ ማለት የለብህም ይላሉ። ስለዚህ ዱዓ እንኳን ስታረግ ምን መሆን ያለበት እነዛ ያነሳቸው ስሞች የሚገልጹትን አይነት ዱዓ ነው መጠቀም ያለበት ማለት ነው። ያ ረህማኑ እርሐምኒ ያ ገፉሩ እግፊርሊ መባል አለበት ብለው ዑለማዎች ይገልጻሉ ማለት ነው። ስለዚህ ቅድም ያነሳናቸው ሙዕተዚላዎችም ሌሎችም እንደዚህ አንዳንድ አሻዕራዎችም የተነሱበት በተለይ አሻዕራዎችም ደግሞ አንዳንድ ጊዜ ከሚያስገርም እንትናቸው ለአላህ ሱብሓነሁ ወተዓላ 7 ሲፋዎችን ብቻ ነው የምናተብተው ብለው የሚሄዱበት ነገር አለ። እንደው በልጅነት ጀምረን ከሐፈዝናቸው ነገሮች ለሁ ሲፋቱን 7 ተንተዚሙ ብለው ካሉ በኋላ ፈቁድረቱን ኢራደቱን ሰምዑን በሰር ሐያቱን ልዕልሙ ከላሙን ይስተመር ይላሉ። ቁድራ ኢራዳ ሰምዕ በሰር አላህ ሱብሓነሁ ወተዓላ ማለት የሚፈልግ መሆኑ የሚሻ መሆኑን ያምናሉ። ከዛ በኋላ ደግሞ ኢራዳ ወይም ደግሞ ቁድራ መኖሩን ያምናሉ። ሰምዕ መኖሩን እንደሚሰማ መሆኑን ያምናሉ። ግን መስሚያ ግን አለው ብለው አያምኑ። በሰር ያያል ይላሉ። ማያ ግን አለው ብለው አያምኑ። ከዛም ባሻገር ደግሞ ሐያት እንዳለው ያምናሉ። ያ አምስተኛ ነው። ከላሙን ይስተም አልዕልሙ ዕልም መኖሩን ያምናሉ። ሰባተኛው ከላም መኖሩንም ያምናሉ ማለት ነው። ስለዚህ እነዚህ 7 ብቻ ነው የሚያጸድቁት አሻዕራዎች ይላሉ። አላህ ሱብሓነሁ ወተዓላ ወይም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ስሞች ራሱ እኮ ሊላሂ 99 እስመን 100 ሊላሂ ዋህደ ብለው ገልጸዋል እኮ 99 ስሞች እንዳሉት ነግረውና ነብያችን ሰለላሁ ዐለይሂ ወሰለም ከዛ በላይም እንደሆነ በሌላ ሐዲስ በኢማም አህመድ በዘገቡት ሐዲስና በኢብኑ መስዑድ ረዲየላሁ ተዓላ አንሁ ባወሩት ሐዲስ ላይ አንድ ሰው ሀም ካለበት ወይም ይሁን ካለበት ይሄን ዱዓ ያድርግ ብለው اللهم ምንድነው የሚለው اسالك بكل اسم هو لك سميت به نفسك او انزلته في كتابك او استاثرت او علمته احد من خلقك او استاثرت به في علم الغيب عندك عند سو ችግር ካለበት ሀም ካለበት ان تجعل القرآن العظيم اللهم اني اسالك بكل اسم هو لك سميت به نفسك او በማንኛውም ስም ላንተ በሆነ ስም ሁሉ ለምንሃለሁ ብለው ይበል سميت به نفسك ራስን የጠራህበት او علمته احد من خلقك ወይም ደግሞ አንድ ባሮችን ያስተማርካቸው او استاثرت به في علم الغيب عندك ባሮች የማያውቁት በሩቅ علم ላይ ከባሮች የራቀባቸው علم ላይ ደግሞ አንተ ብቻ የምታውቀው በዛም ለምንሃለሁ በል ብለው ነብያችን ሰለላሁ ዐለይሂ ወሰለም በዚህ ዱዓ ላይ አስተምረዋል። ስለዚህ ከዚህ የምንረዳው ምንድነው ከዛም በላይ እንደሆነ ብዙ ስሞች እንዳሉት ነው። ስሞች ከዚያ በላይ ከሆኑ ሲፋም ደግሞ ስላለው ሲፋቶችም ከዚያ በላይ ናቸው። በሰባት አይገደቡም ነው። ሲፋቶችም ከዛ በላይ መሆናቸውን ሱብሃንአላህ እንረዳለን ማለት ነው። ሌላው ምናልባት በዚህ አጠር ያለች ነጥብ ማንሳት ፈልጋለሁ። ሲፋት ኩሉ ስሚን ሲፋት አለው ብለናል ቅድም እንዳልነው አስማው ነው እንደመርህ ነው። እንደመርህ ነው። ግን ሲፋት ሁሉ ግን ስም ነው ማለት አይቻልም። አክስ አይሆንም ማለት ነው። በሌላ በኩል አንዳንድ ቦታዎች ላይ እንደ ሲፋት ወይም ደግሞ እንደዚህ ይሰራል ብሎ የሚመጡት ነገሮችን እንደ ስም እንጠቀምባቸዋል። ስሞቹ ተውቂፍያ ናቸው፣ ሲፋቶቹም እርግጥ ተውቂፍያ ናቸው። ግን ስም በስም መልኩ የመጣበትን ብቻ መሆን አለበት። ለምሳሌ አላህ ዐዘ ወጀል ከዓርሽ በላይ መሆኑን ኢስቲዋእ መሆኑን ሲናገር ያ ባህሪው ነው። ባህሪው ነው። ሙስተዊ ብለን ደግሞ የሚለው ስም በዛ ልንጠራው አይገባም ነው። ለማች ከሚያነሱት ከመጡ እንግዲህ ሌላ ደግሞ እዚህ እኔ መጣልኝ ነገር ምንድነው አስማኡላሂ አዕላሙን ወአውሳፍ የሚለው ላይ ማለት ነው። ስሞቹን እንደዚሁ ጃሚድ ናቸው፣ የደረቁ ናቸው፣ ትርጉም አይሰጡም፣ ምንም ከዛ የምንወስደው ነገር የለም የምንል ከሆነ የተለያዩ በተግባር ደረጃ ደግሞ መተዋል እነዚህ ስሞች ራሱ ማለት ነው። አላሁ ዐዘ ወጀል ረሂም መሆኑን የሚያሳዩ የቁርአን ጥቅሶች አሉ። ረቡከል ገፉሩ ዙ ረሕመቲ ካለ ያው የእዝነት ባለቤት ማለቱን ነው። ይሄንን ከየት ነው የወሰድነው? አርራህማን ከሚለው ነው የምንወስደው፣ አርራሂም ከሚለው ነው የምንወስደው ማለት ነው። ስለዚህ ይሄ አርራህማን የሚለው ቃል ራሱ ለአላህ ሱብሓነሁ ወተዓላ የእዝነት ባህሪን በውስጡ የያዘ ያቀፈ መሆኑን የሚያሳይ ነው። ግን ሌሎች ይሄንን ባህሪ ላይ ያረጋግጡት ይችላሉ። በኋላ ኢንሻአላህ በሰፊ ወደ ባህሪው ስንመጣ ደግሞ የበለጠ እናብራራለን። ይሄ እዝነት ሳይሆን ወይም ደግሞ ረህመት ሳይሆን ሌላ ነገር ነው በማለት ተአዊል ወደ ማድረግ ወይም ማዕናውን ወደ መቀየር ሊመጣ ይችላል። ግን በተግባር ደረጃ ስንመለከተው እዛ ላይ የተጠቀሰው ቃልም ረህመት የሚል ነው፣ ረህመትን የሚያሳይ ነው ቃሉ ራሱ አርራህማን አርራሂም የሚለው። ወደ ተግባር ሲመጣም ደግሞ መሬት ላይም ሲወርድ ደግሞ ረህመት ተብሎ ነው የተጠራው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ምን አሉ?
لله أرحم بعباده من هذه بولدها له ستيوا بتماركوت ومركونيوش مكاكل ልጇን እየፈለገች እያለች ስታገኘው ሮጥ ብላ ያዘችውና ወደ ራሷ አቅፍ አድርጋ ጡቷን ሰጠችው ያንን ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ሲመለከቱ አሁን ነብዩ ያስታወሱት የትኛው ነው እንግዲህ ከአላህ ጋር ስንተዋወቅ አሁን الرحمن የሚለውን ካወቀን الرحيم የሚለውን ካወቀን የአላህን ረህመት እናውቃለን ማለት ነው ስሞቹ ብቻ ሳይሆን በተግባርም ደግሞ እነዛ ስሞች የአላህን ባህሪ በውስጡ ያቀፉ ወይም ያዙ መሆናቸውን ከዚህ እንገነዘባለን ስለዚህ ምን አሉ አላሁ Subhanahu Wa Ta'ala አሉ ከዚህች ሴት የበለጠ ለባሮቹ ያዝናል ብለው ተናግረዋል ምህረትም ደግሞ ስንመለከት አላሁ Subhanahu Wa Ta'ala እንደሚመርላቸው እንደሚያልፍላቸው በተለያየ የቁርአን ጥቅስ ውስጥ አላህ Subhanahu Wa Ta'ala ዘርዝሯል ምህረት እንዳለው ማለት ነው ان ربك لذو مغفرة للناس على ظلمهم لذو مغفرة አለ የምህረት ባለቤት መሆኑን ነው አላህ የጠቀሰው የምህረት ባለቤት መሆኑን ከየት ነው የወሰድነው ሙሉውን እንደው የአላህን ስሞች እነዚህ መጠሪያዎቹ ናቸው ከመጠሪያ ውጭ ደግሞ ለሌላ ነገር አያገለግሉም ብለን የምናስብ ከሆነ ይሄ ማለት ለአላህ መልካም ስሞች አሉት በእነዛ መልካም ስሞች ተጥሩኝ ወይም ለምኑት ይያለ አላህ ራሱ የተናገረው ነገር ወደ ተግባር ያመጣ ነው አይደለም ማለት ነው ጉድለት አለብን ማለት ነው ይሄ ማለት እኮ ቅድም መጀመሪያ ላይ አንስተህ ነበር የአረበኛውን ቋንቋ ካየነው ቁርአን ደግሞ ያው በአረበኛ ቋንቋ ነው የወረደውና የአረበኛውን ቋንቋ ስንመለከት ያው አንድ የአረበኛ ቋንቋ ወይም የአረበኛ ቃል ማለት ነው የራሱ ማዕና አለው ያንን ማዕና ወስደን ነው ያ ባህሪ ያ ማዕና በነብዩ በአላህ Subhanahu Wa Ta'ala ላይ የተረጋገጠ መሆኑን የምናውቀው አሰሚዕ ካልን ያው ይሰማል ማለታችን ነው አልዓሊም ካልን አዋቂ ነው አርረሂም ካልን አዛኝ ነው ማለታችን ነው ይሄንን ግን ወደ ተግባር ደረጃ ስንመጣ አይ እነዚህ መጠሪያዎቹ ብቻ ናቸው እንጂ በተግባር አላህ Subhanahu Wa Ta'ala ያዝናል ማለት አይደለም ይሰማል ያለ መስማት ያያል ያለ ማየት አይነት ነገር ማለት እነዚህ በየትኛው አይነት ሲያቅስና የየትኛው አይነት የቃላት አገባብ የቋንቋ አቀማመጥ ስንመለከተው አቅል የማይቀበላቸው ነገር እነሱ እኮ እንደውም በአቅል እንዲገጥም ብሎ ነበር በአቅል አድላዎችን በአቅል እንዳኛቸው በሚል ነበር የተነሱት ግን የሚናገሩት ንግግርና ደሊሉን ሲጋጩ ደግሞ ከአቅል የራቀ ነገር ነው አምጥተው ነው በነገራችን ላይ ሼክ ሽንቂጢ ረህመቱላሂ ተዓላ ዐለይሂ صاحب الاضواء ከተናገሯቸው ነገሮች አሁን በዚህ አጋጣሚ ትዝ ካለኝ ነገር ምን ይላሉ ማንኛው ይሄ ከተሽቢህ የሚሸሽ ሰውና ወደ አጠራለሁ ብሎ ወይም ደግሞ ተንዚህ አረጋለሁ ብሎ የሚል ሰው ከማመሳሰል ያላህን ፍጡር ያላህን ባህሪ ከፍጡር ጋር ከማመሳሰል ሲሸሽ ማለት ነው ሸሻለሁ ብሎ የሚል ሰውና እነዚህ ነገሮች ይሄንን ያስፈርዳሉ ለምሳሌ ሙስተዊ على عرشه ስንል አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ስናጸድቅ ይሄ ፍጡራን ጋር ይመሳሰላል ብሎ የሚል ሰው መጀመሪያ አስላን ጭንቅላቱ ላይ ተሽቢህ የሚባል ነገር ስላለበት ነው ይላሉ በተሽቢህ አፋት አላህ Subhanahu Wa Ta'ala በጭንቅላቱ ፍጡራን ጋር ስላመሳሰለ ነው ይላሉ ወኢላማ ቢሆንማ ዝም ብለህ ከተመለከተው እኮ የአላህ ባህሪና ذاቱ ራሱ አላህ Subhanahu Wa Ta'ala ذات አለው ብለናል አይደል الكلام في الصفات فرع عن الكلام في الذات ነው እንደሚሉት ذاتን እኛ ذات ስናጸድቅለት ፍጡራን ጋር ይመሳሰላል ብለን ካላል ማለት ነው እንዴት ብለን ነው ሲፋቱም ደግሞ ፍጡራን ጋር እናመሳሰለው ሙስተዊ على عرشه ከተባለ استواء يليق به ነው እንደኛ አይደለም ينزل ربنا ከተባለም እንደዚሁ እሱ ወደ ሰማይ ዱንያ ይወርዳል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ይወርዳል ካልን ደግሞ ፍጡራን መሰል ማለት አይደለም መውረዱ እንዴት ነው እንደዚህ ያኛው ኻሊ ይሆናል ይሄ ምናም ነገር ፈለሰፋ መጀመሪያ አስላም ተሽቢህ ስለሚመጣባቸው ነው መጀመሪያ ያን ትርጉም የሚያውቁት ሰዎች ላይ ስለሆነ ያችን ትርጉም ያዘ ሰው ያችን ባህሪ ያዘ አካል ሁሉ የሰዎችን ባህሪ እኛ የምናውቀውን ባህሪ ነው የሚይዘው ማለት ነው ብለው አላህ Subhanahu Wa Ta'ala ስለፈረዱበት ወይም ደግሞ አላህ Subhanahu Wa Ta'ala ስላመጡት ከዛ በኋላ እንግዲህ ያው ይሄንን ለመሸሽ ደግሞ ሌላ ታዊሎች ሌላ በተዛዋር በዙሪያ ጥምጥም የሚሄዱባቸው ሁኔታዎች አሉ ይሄንን ምሳሌ አንድ ዓሊም ሲናገሩ አንድ ሰው ነበር ይላሉ እውር ነው አይነ ስውር ነው ብዙ አመት አይነ ስውር ሆኖ ኖርና በሆነ ጊዜ በሆነች አጋጣሚ አይኑ ግልጥ አለለት እና አይኑ ግልጥ አርጎ ሲያይ የሆነች ዶሮ በዛ ስታልፍ ራሱ ጭንቅላት ሆነ ያያል ከዛ በኋላ አይኑ ደግሞ ጠፋ በዛው ከዛ በኋላ የሆነ ተራራ ሲባል ተራራ ማለት የዶሮን ጭንቅላት የሚመስል ነው ይላል ያየውን ነው ግመል ሲባል ግመል ማለት የዶሮን ጭንቅላት ያክላል ነው የሚለው አሉ ስለዚህ በቃ የሰማቸው ነገሮች ሁሉ በዛች ባያት አንድ ጊዜ ባያትና ባወቃት ብቻ ያመሳሰለ መሄድ ችግር ነው ማለት ነው ስለዚህ ይሄ ወደ ተንዚህ የሚሸሽበት መንገድ ራሱ አስላን
መጀመሪያ ከተሽቢህ የመጣ ነገር ነው የተሽቢህ ችግር ስላለበት ነው እንጂ ሌሎች ዑለማዎች ወይም ደግሞ ሰሃባዎች ረዲየላሁ ተዓላ አንሁም አረቦች ራሱ እኮ እንደዚህ አይነት ችግር አልነበረባቸው እንዴት አላህ ሱብሓነሁ ወተዓላ ሰው ገና ነብያችን ሰለላሁ ዐለይሂ ወሰለም ያቺ ሴትዮ መጣ ወይም ደግሞ ሲጠይቋት አይን አላህ ብለው ይጠይቋት አይን አላህ አለ ፊሰማ አለች ፊሰማ ማለት እኮ እንደዚህ ነው ብለው አላሉ ስለዚህ ይሄ ችግር የመጣው ይሄ ፈልሰፋ የሚባለው ዒልም አልከላም የሚባለው ነገር ከመጣ በኋላ የመጡ አፋቶች ናቸው እንጂ አስላን መምጣት የሌለበት ነገር ነበር ማለት ነው ባረከላሁ طيب ጀዛከላሁ ኸይር ጥሩ ነጥብ ነው የተነሳውና በተለይ ይሄ ኢማሙ ጣሃዊ ረህመቱላሂ ተዓላ ዐለይሂ እንደሚሉት የኛ ዲን ብለው ሲገልጹ ማለት ነው ዲኑና በይነል ጉሉዊ ወተቅሲር ይላሉ ድንበር ማለፍም የለም ወደታች ወርዶ ደግሞ መሳነፍም ወይም ችላ ማለትም የለም ነው ብለው ደግሞ አሁን ያነሳቸው ነጥብ በይነ ተሽቢህ ወተዕጢል ብለው ተናግረው በይነ ተሽቢህ ወተዕጢል صحيح ሰዎች እንዳልከው መጀመሪያ ያዩትን ነገር ሌላውን ያላወቁትን ባዩት የሚስሉ ከሆነ ስህተት ውስጥ ይወድቃሉ ማለት ነው መጀመሪያው ነው አላህ ኻሊቅ መሆኑን ቢያውቁ ወደ መክሉቅ ያመጡትም ማለት ነው ያው አላህ Subhanahu Wa Ta'ala والله يعلم وانتم لا تعلمون ነው ትልቁ ችግር እኮ እኛ እናውቃለን ብለን ቀደም ብለን ደግሞ በኋላ ግራ ሲገባብን ቀኝና ግራ ማለታችን ነው የተለያዩ እስልምና ውስጥ የሌሉ መሰረቶችን መስርተን የተለያዩ እስልምና ውስጥ የሌሉ ፍልስፍናዎችን ከተፈላሰፈን በኋላ ነው እንዲህ አይነቱ እንትን ራሱ እንዲህ አይነት ኺላፍ እኮ ልዩነት አልነበረም እኮ ገልጸዋል አሁን በኋላ ላይ የግሪኮችና እነዚህ እንትኖች መጽሐፍ ወደ መተርጎም ሲመጣ ከነ ባጢሉ ፍልስፍና ነው የተተረጎመው ያንን አስተሳሰብ ሰዎች ወሰዱ ሄዶ ይሄ ነገር ወዴት ነው ሰዎችን የሚመራው እንደውም ወደ ኢልሃድ ሁሉ ሊመራ ይችላል እኮ الله سبحانه وتعالى يتني ያለው ብሎ مثلا في السماء መሆኑን ካላወቀ ወይም ከአርሹ በላይ መሆኑን في العلو መሆኑን ካላወቀ ማለት ነው ከሁሉ በላይ መሆኑን ካላወቀ በኋላ ወዴት ነው የሚሄደው ሰዎች እኮ ዛሬ የሚሰበኩት አላህ መውጁዱን ቢላ መካን እየተባሉ አይደል እንዴ አላህ ያለ ቦታ ነው ያለው ልጅ አይቀበለውም ልጅ ህፃን ልጅ ማለት ነው ይቸገርበታል ያ ተናጋሪው ራሱ በሰዓቱ ይናገር እንጂ በኋላ ላይ ይቸገረዋል ሲጠየቅ ማለት ነው ምክንያቱም አቅል የማይቀበለው ነገር ነው እንዳልከውም ሄደን ይሄንን ነገር በአቅላችን እውነት መሆኑን እናረጋግጣለን ብለው በኋላ ላይ ደግሞ ግራ ገባቸው ይሄ በአቅል የሚደረስበት ነገር አይደለም ገይብ የሆነ ነገር ነው የመጣልንን በመጣው መሰረት የምንወስደው ነው እንጂ ይሄኛው እንዲህ መሆን አለበት ያንኛው ደግሞ እንዲህ መሆን አለበት ብለው የሆኑ ሰዎች ተሰብስበው በአንድ ሐሳብ ላይ ተስማምተው እንዲህ እናርግ ብለው ከተስማሙ በኋላ ሌሎችን እኛን ደግሞ የሚያስገድዱበት አጋጣሚ የለም ምክንያቱም የሰዎችን አስተሳሰብ ሳይሆን የሰዎችን ተአዊል ሳይሆን ظاهሩ ምንድነው حمل الآيات القرآنية على ظاهرها ነው አስሉ ይሄ ነው ስለ አላህ የሚናገሩ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩ ስለ ማንኛው የሚናገሩ የቁርአንን አንቀጽ በዛሂሩ ነው የምንፈስረው ማዕናው እንዲህ ነው ብለን ደግሞ ምን ገባበት ከሆነ አንደኛ ዕውቀትም የለንም ስለዛ ምክንያቱም ዕውቀታችን የተገደበ ነው ሁለተኛ ደግሞ ስለዛ የነገረን ማን ነው አላህ ነው እኮ والله يعلم وانتم لا تعلمون አለቀ አላህ ነው የሚያውቀው እናንተ ግን አታውቁም አለ አላህ Subhanahu Wa Ta'ala ያ የሚያውቀው በኋላም ደግሞ እኛን ስለራሱ ያሳወቀን አምላክ አላህ Subhanahu Wa Ta'ala እኔ ሰሚዕ ነኝ ካለ እኔ ረህማን ነኝ ካለ እሰማለሁ ካለ ረህመት አደርጋለሁ ካለ ማለት ነው ለምን ይሄንን የመጣውን የአላህን ስሞች በቁርአን ውስጥ የመጣውን አውቀን ተረድተን በሐዲስ ውስጥ የመጣውን አውቀን ተረድተን በተግባሩ መሰረት እኮ መኖር ነበረብን በፊት የነበረው ከአላህ ስሞችና ባህሪያት ከአላህ ስሞች ሰዎች የሚወስዱት እና አቡበከር እና ዑመር እነዚህ ተላልቅ ሱሐባዎች የተገነዘቡት ምንድነው አላህ ሰሚዕ ነው አይደለ አላህ ሰሚ ከሆነ አው ይሰማኛል ስለዚህ መጥፎ ነገር መናገር የለብኝም ነው እንደዛ ነው አምጥተው ያንን ተገንዝበው ተረድተው ወደ ራሳቸው አምጥተው ኖሩበት ማለት ነው በፊት ዲራሳ የሚደረገው ጥናት የሚደረገው የተለያዩ የተፍሲር ኪታቦችን ራሱ ማየት እንችላለን እዚህ ላይ እኮ ጥናት ሲያደርጉ በብዛት አንመለከትም እኮ ይሄንን ያመጡት በኋላ ላይ እነዚህ የአህሉል ከላም ሰዎች አመጡና የተለያየ ፍልስፍና መጡ የተለያዩ ተፍሲሮችን ስንመለከት የነ ኢብኑ ጀሪር የነ ባጋዊን የነ ቁርጡቢ ሌሎችንም ተፍሲር ስንመለከት ግን ይሄንን ጥናት ሲያደርጉ ሳይሆን ከዚያ የሚወሰደው ነገር ምንድነው የሚለው ላይ ነው አዚዝ የሚለው ላይ ኢዘን አዚዝ የሆነው አምላክ አሸናፊ የሆነው አምላክ አላህ Subhanahu Wa Ta'ala ነው والغالب الذي لا يغلب ይላሉ አሸናፊ የሆነ ማይሸነፍ ስለዚህ ኢዛን ምን ፈልገው ከማን ነው እንላለን ከአላህ Subhanahu Wa Ta'ala ነው ብለን ወሊላሂ العزة ወሊረሱሊላህ እኛ ግን አሁን ወዴት ቀየር ነው አላህ አዚዝ ነው ወይስ አይደለም እኛ ስለተፈለገው ነገር ትተን ማለት ነው ስላልተፈለገው ወይም ደግሞ ስለማናውቀው ነገር ውስጥ ገብተን
ሌላ ጥናት ጀምረናል ወደዚህ ስንገባ ደግሞ ምናልባት ምንም ውስጥ አንሆን በነገራችን ላይ ይሄ ቅድም ያነሳው ወሳኝ የሆነ ነጥብ አለ እነዚህ አይነት ነገሮች ፍልስፍናዎች ወደ ኢልሃድ ነው የሚወስዱት የሚለው ነገር ላይ غالبا علم الكلام ላይ በጣም የሰመጡ ሰዎችና በዛ በፍልስፍና ላይ የሰመጡ ሰዎች አغلبهم ወደ ኢልሃድ ይቀርቡ ናቸው ዋቂዓን ማለት ነው علم ሊኖራቸው ይችላል ግን በሐዲስ ሙሽባዕ የሆነ ያልሆነ علم ነው ቁርአን ላይ በደንብ መጠለቅ ያላለ علم ነው ቅድም እንዳልነው ስሞችን በዚህ መልኩ ያላስተነተኑ ሰዎች ናቸው ስሞችን ሲያስተነትኑ በፍልስፍና ነው የሚያስተነትኑ በፍልስፍና ሚዛን በራሳቸው ሚዛን ነው የሚያስተነትኑት ማለት ነው ቅድም ያነሳው ሐዲስ አለ ይሄ የነብያችን ሰለላሁ ዐለይሂ ወሰለም ሴትዮ ሲያዩት ለላሁ አርሐሙ ቢዒባዲሂ ሚን هذه بولدها ብሎ ያሉበት እንትን ነብያችን ሰለላሁ ዐለይሂ ወሰለም እሷ እንደዛ ስትንገበገብ ልጇን ስትፈልግ በጣም በዛ ሁኔታ ሲያዩት እሳቸውም በጣም በዛ ነገር ተአፍር ሆነዋል ትኩረት ስባቸዋል ሱሐባዎችም በዛ ሁኔታ ተስበዋል በኋላ ልጇን ስታገኝ አንስታ አጠባቸው ነብዩ ሰለላሁ ዐለይሂ ወሰለም የጠየቁት ጥያቄ አለ ዛሬ አተረውን هذه طارحة ولدها في النار እቺ ልጅ እንደው እቺ ሴት ይሄን ልጇን እንደዚህ የምትሆንለት እንደዚህ የምትንገበገብለትን ልጇን እሳት ላይ የምትጥለው ይመስላችኋል ያየች እንደው አሉ ሱሐባዎች አይ ከቻለችማ ታረገውም አሉ ነብያችን ሰለላሁ ዐለይሂ ወሰለም الله ارحم بعباده من هذه بولدها በዚህ መልኩ ነው የገለጹት ይሄን ነገር ሱሐባዎችን ያስረዱ ነው ሌሎችም ከዛ በኋላ የመጡትም ሰዎች ይሄ ሐዲስ አስተላልፈው በዚህ መልኩ እንድንረዳውና የአላህ Subhanahu Wa Ta'ala እዝነት ተስፋ እንድናደርገው ነው ያስተላልፉልን ያሉት እነሱ ግን ይመጡና ይሄ ረህማ የሚባለው ነገር የሆነ ውስጥ ላይ የሚንቀሳቀስ ነገር ነው ሰዎች ውስጥ እንፊዓላት ነገር አለ እንደዚህ ነገር አለውና ይሄ ደግሞ በአላህ አይገባም ታዲያ ምንድነው የሚባለው የረህመትን እንትን በሷ ላይ ጣለ ማለት ነው የሆነ በረህመት በኩል የሚገኙ ጥቅሞችን እሷ ላይ ያደረገ ማለት ነው ስለዚህ እሷ አይደለም አላህ Subhanahu Wa Ta'ala አይደለም ማለት ነው ረሂም የሆነው እሷ ነች ማለት ነው ረሂም የሆነችው በሌላ በዚህ ላይ ተዝካለኝ ጉዳይ ከላም ላይ ይሄ ቁርአን ላይ መጃዝ አለ መጃዝ የለም የሚል እሱን ላይ የሚያነሱት ነገር አለና አንዳንድ ሰዎች መጃዝ የለም ብለው ለሚሉ ሰዎች ምላሽ ሲሰጡ ምክንያቱም መጃዝ አለ ብንል አላህ Subhanahu Wa Ta'ala ሙተጃዊዝ ነው ይባል ነበር ስሙ ማለት ነው ሙተከሊም ነው እንደሚባለው ሁሉ የመጃዝ ባለቤት ነው ተብሎ ይሰየምበት ነበር ብለው ሲሉ ሌሎች ሲመልሱባቸው አንደኛው ምን አሉ አንደኛ አስማኡላህ ተውቂፍያ ነው ከዚህ አንስተን ለሱስ ማንሰጥም አሉ ይሄ ሁሉም ይስማማበት ነው ችግር የለውም ከዛ በተጨማሪ ደግሞ ምን አሉ እንደዛ ምን ለውኮ አላህ ራሱ ቢናገርበት ነበር ከላሙን አሁን ግን እሱ ከላሙን በፈጥሮ ከላሙን ፈጥሮ ጅብሪል አሳወቀው ወይም ደግሞ ለጅብሪል ሰጠ ጅብሪል ነው ወደ ነብያችን ሰለላሁ ዐለይሂ ወሰለም ያደረሰው ስለዚህ ሙተከሊሙ في الحقيقه አላህ አይደለምና እንዴት ሙተከሊም ነው የምንለው ራሱ في الحقيقه ሳይሆን በመጃዝ ነው እና ሙተጃዊዝ ነው አይባልም እዛ ላይ ብለው የሚያነሱበት ሁኔታ አለ ተخيل እንግዲህ ጅብሪል በሚናገረው አላህ Subhanahu Wa Ta'ala ሙተከሊም ነው ያሉት ማለት ነው ጅብሪል ነው የሚናገረው ንግግሩን ማን ነው የሚናገረው ጅብሪል ነው ወይም ደግሞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ነው ወይም ደግሞ ሌላ ፍጡር ነው ወይም ደግሞ ፍጡር ነው ከላሙን ራሱ ሆኖም ግን ሙተከልም ብሎ የሚገለጸው ግን አላህ ነው ይሄ እንደዚህ አይነት ነገር በአቅል አድላዎችን ቁርአንና ሐዲስን እንዳኛለም ብለው ግን ደግሞ አቅል ጋር በጣም ሙተናቅድ የሆነ ነገር የሚናገሩበት ሁኔታ ነው እንደዚህ አይነት ነገር ከቁርአንና ከሐዲስ ብርሃን መራቅ ከነብዩ ሰለላሁ ዐለይሂ ወሰለም ከዋሂይ ብርሃን መራቅ እንደዚህ አይነት ጨለማዎችን ውስጥ ነው የሚያስገባው ለማለት ነው ሰዓታችን ምናልባት ደርሷል ብለው ያመላክቱና ኢንሻአላህ ተዓላ በዚህ እናቆማለን ኢንሻአላህ ተዓላ በቀጣይ ፕሮግራም እንግዲህ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ